አላህ ወሰወረኩም ፈአሕሰነ ሱወረኩም እንደዚህ በጣም ቆንጆ አድርጎ ፈጥሯል። ውብ አድርጎ ፈጥሯል፣ አስተካክሏል። ውስጥ ነፍስ የምትባል አለች። ይሄን እንዳትረሱ ጊዜ النفس አላህ የሚያውቀው በነፍስያህ ነው። በማዕና ሰው ነፍስያህን ይገራልሃል፣ ይጠርባታል። ከውስጥ ገብቶ ነፍስያህን ይጠርባታል። ጥሩ ሰው ትሆናለህ፣ ትልቅ ሰው ትሆናለህ፣ ሰው ወዳድ ትሆናለህ፣ ታጋሽ ትሆናለህ፣ አፉው ትሆናለህ። ብዙ የአላህን ስፋቶች ትይዛለህ። ሰፋ ያልክ ሰው ትሆናለህ። ዱንያ ተነካችብህ ብለህ ሰው ጋር አትጋጭ። ለተወሰኑ ሰዎች አላህ ዱንያን ሰጣል፣ ለተወሰኑ አይሰጥም። ወለው በሰጠ አላሁ ሪዝቀ ሊዒባዲሂ ለበገው ፊል አርድ ብሏል። ለሁላችንም አላህ መስጠት ይፈልጋል፣ ለሁላችን መስጠትም ይችላል። ግን ለሁላችን እንዳይሰጥ ያደረግነው እኛ ነን፣ ምክንያቶቹ እኛ ነን። ይሄ የሚናገር ነው። ወለው በሰጠ አላሁ ሪዝቀ ሊዒባዲሂ ለበገው ፊል አርድ። ለሁሉም አላህ ሪዝቁ ቢያሰፋለት ሁሉም ፊርዓውን ይሆናል እያለ ነው አላህ። ኸይር የሚሰራ ሰው መሆን አለበት። ኸይረኛ ትሆናለህ። እኔም ይህን ሳደርግ እሱም ይህን ሲያደርግ መጨረሻ ምን ይወጣል? ኡማ፣ አንድ የሆነ ኡማ ይወጣል። ያን ጊዜ ነው ፊታችን ያለውን ስራ በሙሉ የምንሰራው። ያን ጊዜ ነው እኔ ወንድሜ የት እንዳለ አውቃለሁ። ወንድሜ አህዋሉ ያለበትን ሁኔታ አውቃለሁ። ችግር ላይ ነው ያለው፣ ምን ሁኔታ ላይ ነው? አሁን አንዳንድ ጊዜ የምንሰማው እኮ ሰው እከሌ ሞተ ሲባል እኮ ነው። ተቅዋ የሚባለው እንደማንኛውም ርስ ተቅዋ የሚባለው እንደማንኛውም ርስ ከአላህ ነው። ተቅዋ አላህ ነው የሚሰጠው። لذا كان النبي صلى الله عليه وسلم يدعو بهذا الدعاء: اللهم آت نفسي تقواها وزكيها أنت خير من زكاها أنت وليها مولاها. اللهم إني أسألك علما نافعا ورزقا طيبا وعملا متقبلا. اللهم إني أسألك الهدى والتقى والعفاف والغنى ينبر النبي صلى الله عليه وسلم. አሁን ለማ በዚህ ገባ እኮ ሰው ፈዟል ማለት አዳን ተደርጎ ፈዞ ቁጭ ብሏል። ሰው አይደለም አዳን ተደርጓል፣ ሱና ሰዳለ፣ ከዛ ذክር ታደርጋለህ። ቁል ሱብሃንአላህ ሱብሃንአላህ መቶ ጊዜ አንድ ደቂቃ 1000 ሐሰናት አገኛለህ። በ10 ተባዝቶ ማለት ቁል አስተግፊሩላህ አስተግፊሩላህ መቶ ጊዜ ينشرح صدرك። ልብ ውስጥ ያለ ሐም ካለ ይወጣል። ልብ انشراح الصدر بالعربي ما ادري ايش بالحبش። قلت ነገሩ አላህና አኺራ አለ። አላህ የፈጠረን ማለት ጀነት ነው ለጀሃነም ነው፣ ለዱንያ አይደለም። ለዱንያ ተፈጠረው ማለት ነው እንስሳ ነው። ለዚህ ነው ለካፍሮች ይህንን ወስፍ የሚሰጣቸው። والذين كفروا ان الله يدخل الذين امنوا وعملوا الصالحات جنات تجري من تحتها الانهار والذين كفروا يتمتعون ويأكلون كما تأكل الأنعام والنار مثوى لهم. الله يسطن ነገር በትክክል በደንቡ በወጉ በጥንካሬ መስራትና ራሳችንን መለወጥ ነው። ለመለወጥ ነው ቢخرجه من الظلمات إلى النور። ጨለማ ውስጥ ነበር ወደ ብርሃን ሊያወጣን፣ በሽተኞች ነበር ጤናማ ሊያደርገን፣ ደካሞች ነበር ጠንካሮች ሊያደርገን፣ ወራዶች ነበር ክብር ሊሰጠን፣ ታች ነበር እላይ ሊያደርገን ነው። እነዚህ ባዳሽ ሰጡት አንተን ለመለወጥ ነው፣ አንተን ለማስተካከል ነው፣ አንተን ለመጠረብ ነው። አንተን ለመጠረብ ሲባል ጠባን ሰውነት አይጠረብም። ሰውነት የሚስተካከል ነገር የለውም። አላህ ወሰወረኩም ፈአሕሰነ ሱወረኩም እንደዚህ በጣም ቆንጆ አድርጎ ፈጥሯል፣ ውብ አድርጎ ፈጥሯል፣ አስተካክሏል። ውስጥ ነፍስ የምትባል አለች። ይሄን እንዳትረሱ ጊዜ النفس አላህ የሚያውቀው በነፍስያህ ነው። ማንም አያውቅም። ፊትህንማ ሌላው እንስሳ ሁሉ እንኳን ያውቅሃል። እቤት ያሳደከው ድመት ያውቅሃል፣ ያሳደከው ዶሮ ያውቅሃል፣ ያሳደከው እርግብ ያውቅሃል፣ ያሳደከው ውሻ ያውቅሃል። አያውቅህም ፊትህን። አላህ የሚለው ሌላ ነው። ወዕለሙ አነ አላህ ያዕለሙ ማ ፊ አንፉሲኩም
فاحذروا نفسين انتان وبدو ونورا اللبي يا አይደለም ችግሩ ያንን ዘልዬ ሲሄድ ሌላ ሰው እንዲስቀርብን አላህ እንዳያጋልጠን በኋላ نسأل الله العفو والعافية راسن ችላ አትበሉ ውስጥ ገብተህ ራስን ሁሉ ጊዜ ፈትሽ ራስን በቆፍረው حتى يكتب الله لك الكمال في كمال مقدر لك لازم تبذل الجهد مثل الرزق الرزق هنا هو رزق بالله تصفى لك لا لكن هذا الرزق يحتاج الى سعي الى جهد الى عمل يما قرص لا يفلق رزقك الله تصفى الله ግን የኔ መንቀሳቀስ ፈልጋል ርዝቄ ለመድረስ ነፍስያም እንደዚህ ነው ነፍስያ ብዙ አይነት ነፍስያ አለ እዴ ወዶ በሁለት ብንቆርጠው እንኳን ብንለየው እንኳን لو قسمناهم على اثنين او درجتين ሁለት አይነት ነው አንዱ ታች ነው አስፈለ ሳፊል ነው አንዱ ደግሞ في على اليمين ነው ይሄ ነው ሰው ልብያ ካንተ ወደ ታች ይሄድ ነው አስፈለ ሳፊል في ولا يهلكنا لمن شاء منكم أن يتقدم إلى الله إلى الجنة إلى الخير أو يتأخر إلى جهنم قلت النقر الله لنا آخرة لنا الله يفترن ما لجنة لا جهنم لا بنا يدنم لا بنا تفتروا معنا انسسان لازم على كفروا من الوصف نساتهم والذين كفروا إن الله يدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار والذين كفروا يتمتعون ويأكلون كما تأكل الأنعام والنار مثوى لهم إيه هو يا جنة السوداء ويس يا جهنم أزور أو قال يا جنة السوداء يا جهنم بسرعة أهون كل هي يا جنة السوداء هي نو الصف ما سكاكل يجنة السوداء التاسع بس النبي صلى الله عليه وسلم كان يلتفت بعد ما يهم عن تكبيرة الإحرام كان فيلتفت للصحابة يقول ألا تصفون مثل ما تصف الملائكة قالوا كيف تصف الملائكة خفت بالصف الأول والأول لما جمروا صف يلقى لقيناه للثانية صوص ثانية فزهتكم هون ما بس يسقطوا الصوت فزوال ማለት አዳን ተደርጎ በዛው ቁጭ ብሏል ሰው አይደለም አዳን ተደርጓል ሱና ሰዳለ ከዛ ذكر ታደርጋለህ ቁል ሱብሃንአላህ ሱብሃንአላህ መቶ ጊዜ አንድ ደቂቃ 1000 ሐሰናት ታገኛለህ በአስር ተባስቶማ ቁል አስተግፊሩላህ መቶ ጊዜ ينشرح صدرك ልብ ውስጥ ያለ ሐም ካለ ይወጣል ልብ انشراح الصدر بالعربي ما ادري ايش بالحبش بيسفر باستغفار سو كله بس انت جنزل الفلقوا نقر الدهنيا بنزع ستونا سو بنزع ستنا عند رجال ايودم مثلا ركاش ነው አለበት አትፍዘዙ فالان እንደዚህ አሁን ፕሮሰው መሆን الله ነገር አይደለም ከባድ ነው የራቀ ነገር ነው ግን መሆን ይቻላል መሆንም አለበት ጥሩ ሰው መሆን አለብኝ ጥሩ ሰው ማለት ሰውን የሚወድ ማለት ነው ኸይር የሚወድ ማለት ነው ወንድሞችን የሚወድ እዚህ ደረጃ ለመድረስ አላህ ራሱ ነው ጥሩ ሰው የሚያደርግ አላህ ነው አንተ ያለብህ ምንድነው ጥሩ ሰው ለመሆን የሚያበቃ የሥራ አይነቶች ናቸው አና ምሳሌ እዚህ ከቁርአን ላይ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون انت ملكته هنا هي بتاع راسه يبرر لها التقوى የሚባለው እንደማንኛውም ርስ التقوى የሚባለው እንደማንኛውም ርስ ከአላህ ነው التقوى الله ነው የሚሰጠው لذا كان النبي صلى الله عليه وسلم يدعو بهذا الدعاء اللهم آت نفسي تقواها وزكيها أنت خير من زكاها أنت وليها مولاها اللهم إني أسألك علما نافعا ورزقا طيبا وعملا متقبلا اللهم إني أسألك الهدى والتقى والعفاف والغنى إلا النبي صلى الله عليه وسلم يستوعب السري والله نور حتى النبي صلى الله عليه وسلم يا أيها النبي صلى الله عليه وسلم يا دمت النبي صلى الله عليه وسلم الدعاء من دون الميلاد
اللهم آت نفسي تقواها تقواን ስጠኝ ለነፍስያዬ ተቅዋን ስጠኝ ሁለቱን ቋንቋ ማገናኘት ከባድ اللهم آت نفسي تقواها وزكيها أنت خير من زكاها أنت وليها مولاها اللهم آت نفسي سقات نفسيين تقواها تقوى سقات وزكيها زكيها يعني طهرها النبي صلى الله عليه وسلم يسأل طهارة النفس من الله تبارك وتعالى أن تقواه النبي صلى الله عليه وسلم توسطه ليلا نقر له بتكوت كفر الله النبي يستكوت معصوم النبي صلى الله عليه وسلم يستكوت شر الله بالتن تكفر الله لأنه معصوم لأنه رسول لكن بما أنه في مقام العبودية كان يدعو الله عز وجل أن يقيه شر نفسه يدعو بهذا الدعاء يتعوذ من شر نفسه النبي صلى الله عليه وسلم كراسه شر كان يتعوذ اللهم إني أعوذ بك من شر نفسي هذا لأنه هذا مقام العبودية وتأكيد العبودية هذا ما فيه هذا خلص وما خلقت الجن والإنس إلا ليعبدون كل عبد يأكد باستمرار من خلال الدعاء من خلال الصلاة ومن خلال معاملة الناس يأكد عبودية الله بارة لما رقاقت النبي صلى الله عليه وسلم هو الجزية من دعاء الله أننا أنت تاريت من درسنا يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون هي رمضان صوموا على ما أنت كف لما أدرجنا كف مثل ودمو بمدنا بمدنا كفاتنا بالتقوى والعمل الصالح بخير سرى أو بإيمان بخير سرى فتقوى نعم تكفي مثله مثلا ليانو يجسد مثلا ليه الزينو جسد لما أنسى ستفلك بزي مثلا عبده توت الله وين لنا ليفت هذا توت الله نفسية هسام هون جسد من مسات هذا اللي يسفلك أهم يسفلك نفسية من لساد نفسية مثل لساد من خلال الإيمان إيمان أن تؤمن بالله الإيمان إيمان ما رغبك جاد الله العمل الصالح لذلك دائما عندما يأتي القرآن كم في ذكر الإيمان يقول إلا الذين آمنوا وعملوا الصالحات خير يسرى سمونا اللب خير ياتون الله أنا من سادر السمي سادرك أرشان وطن عندي هنا يوطن ያን ጊዜ ነው ፊታችን ያለው ስራ በሙሉ የምንሰራው ያን ጊዜ ነው ወንድሜ የት እንዳላቀለ ወንድሜ አህዋሉ ያ አህዋ ያለበትን ሁኔታ አውቃለሁ ችግር ላይ ነው ያለው ምን ሁኔታ ላይ አሁን አንዳንድ ጊዜ የምንሰማው እኮ ሰው ከሞተ ሲባል እኮ ነው ሰው አይገናኝም እንዴት ነው ታዲያ ሪሳላውን ምን ላስተላልፈው እንዴት ነው ይሄንን ኃላፊነት የምንወጣው دعوة وتعاونوا على البر والتقوى ولتكن منكم أمة يدعون إلى الخير ويأمرون بالمعروف እንዴት ነው የምንወጣው ተበታትነን አሁን እኮ ነው ችግሩ የተበታተንበት ምክንያት ደግሞ ሁላችንም ውስጥ በሽተኛነት አለ ግንኙነታችን በባጥል ላይ የተመሰረተ ሆኗል إنما المؤمنون إخوة አይደለም በሐቅ ላይ አይደለም በኢማን ላይ አይደለም በኸይር ላይ አይደለም በሸህዋ ሆኗል አታም ሀብታሞች እኮ አንድ ላይ ናቸው ምን ይሆናሉ ይበላሉ ይጠጣሉ ወይም ሀብታሙ ለብቻ ከልጆቹ ጋር ይበላሉ ይጠጣሉ የእንስሳ እኮ ነው የእንስሳ ትናንትና ነገር ያለው ከእንስሳ የምንለይበት ምክንያት ረመዳን የተደረገልን ይሄ ነው አመቱን ሙሉ ከበላን እንስሳ ሆነ ማለት حيوان ሆነ ማለት ትንሽ እንድንለይ ነው ጾምን የሰጠን በመጾም ከዛ በኋላ ብዙ ጥቅም አለ ይሄ ተቅዋ ነው ያለ ነው بمعنى ሰው ነፍስያህን ይገራልሃል ይጠርባታል ከውስጥ ገብቶ
ነፍስያህን ይጠርባታል። ጥሩ ሰው ትሆናለህ፣ ትልቅ ሰው ትሆናለህ፣ ሰው ወዳድ ትሆናለህ፣ ታጋሽ ትሆናለህ፣ አፉው ትሆናለህ፣ ብዙ የአላህን ስፋቶች ትይዛለህ፣ ሰፋ ያልክ ሰው ትሆናለህ። ዱንያ ተነካችብህ ብለህ ሰው ጋር አትጋጭ። አንድ ሰው መጥቶ 10 ሚሊዮን ብር ያጠፋብህ ነፍስያ ሰፋ ይላል። ሙስሊም ነው ያንተና የሱ ወንድማማችነት በ10 ሚሊዮን ይገዛ? በዱንያ በሙሉ ትገዛለች? አትገዛም። ስለዚህ ለእስላማዊ ወንድማማችነት ስትል፣ ለሐቁ ስትል፣ ለኢማኑ ስትል ያን ነገር ትጠይቃለህ። ከጠፋበት አፉ ትለዋለህ፣ ስታገኝ ሰጠዋለህ በለው። እዚህ ደረጃ እኮ መድረስ አለብን። ከወዲሁም አስላን በገንዘብ ጋር ያለን ግንኙነት የተራራቀ መሆን አለበት፣ ከኸይር ጋር የተያያዘ። አላህም እንደዚሁ አድርጎና ወተዓወኑ ዐለል ቢሪ ወተቅዋ ማለት ይሄ ነው። ለተወሰኑ ሰዎች አላህ ዱንያን ይሰጣል፣ ለተወሰኑ አይሰጥም። ወለው በሰጠ አላሁ ሪዝቀ ሊዒባዲሂ ለበገው ፊል አርድ ብሏል። ለሁላችንም አላህ መስጠት ይፈልጋል፣ ለሁላችን መስጠትም ይችላል። ግን ለሁላችን እንዳይሰጥ ያደረግነው እኛ ነን፣ ምክንያቶቹ እኛ ነን። ይሄ የሚናገርህ ነው። ወለው በሰጠ አላሁ ሪዝቀ ሊዒባዲሂ ለበገው ፊል አርድ። ለሁሉም አላህ ርዝቁ ቢያሰፋለት ሁሉም ፊርዓውን ይሆናል እያለ ነው አላህ። ሁሉም ፊርዓውን ይሆናል። ለተወሰኑ ሰዎች እንኳን ሰጥቶ ተመልከት ዓለም እንዴት እንደሚረበሽ። ለሁሉም ባብ ይሆን خلاص ይሄ መስጊድ ሰው አታገኝም ነበር። ሁሉም በዱንያ ተይዞ መስጊዱ خلاص ባብ ይሆናል። ዑመር ብቻውን ነው የሚሰግደው ወላ ከደረቶቹ ጋር ማንን ያገኛል? እዛለህ ገንዘብ መጣህ መሰብሰብ። የገንዘቡን ጥቅም አውቀዋለሁ፣ ላኪን የሶላትን ጥቅም አላውቅም።